የህይወት መንገድ ክፍል 34። እንግዲህ ሳሩን አሁንም ክፋቷን እየጨመረች ነው። አሁን እንኳ እየተደረሰባት በፍጹም እሷነቷን ባትታወቅም ጥርጣሬያቸውን እንደቀጠሉ ናቸው። ሳሚም እሱ ላይ እጁን እንደቀሰረ ነው። ሩቱም እንደዛው እጇን ቀሰራባታለች። ዳዊትም እየተጠራጠረ ነው። ህይወት ደግሞ ድንጋጤዋ አልለቀቃትም። እንደተኛች አልነቃችም። እርስ በርሳቸው መጠያየቅ ይጀምራሉ። ሳሩን ኪችን ገብታ አሁን ደግሞ ምን አባሽ ልታረጊ ተመለሽ አለቻት። እንዴ አለቻት። አንቺ ባለሙያ ነሽ ተባልሽ አለቻት። የዓለም ባለሙያ ስታሰድቢ ነው አንቺ አለቻት። ስለዚህ በእኔ እጅ መሞት ትፈልጊያለሽ አለቻት። ህይወም ደነገጠች። ኧረ በፍጹም አንቺን ባገልኝም እኔ መሞት አልፈልግም አለቻት። ከዛ አስፈራራቻትና በቢላዋ ደንግጣ ህይወት ከክላስ ወጣች። ከዛ ነካ ስታረጋት ደንግጣ ነበረ የወጣችው ማለት ነው። ዳዊት በዚህ ሲደርስ እንግዲህ ምን ሆነሽ ነው አላት። ይቺ ህዊናታ አለችው ለሳሩን። እኔ እኮ አለቀኛለች እቺ ልጅ አለችው። ሩቲ ደግሞ እንግዲህ ነገሮችን የህዊን ልጅ ለማፈላለግ እንግዲህ እየሄደች እንዳለ ተናግራለች። በዚህ ጊዜ ሁላቸውም እንግዲህ ህይወትም ከስልኩን ሩቲ ከሶፋው ላይ አስቀምጣ ስትሄድ ብድግ አረገችና ሩቲ ልጄን አገኘሽልኝ እንዴ አለቻት። ኧረ አይደለም፣ አይ ይሄ እኮ ሌላ ፎቶግራፍ ነው ስትላት፣ እስኪ ብላ ቀማቻትና ማየት መለከት። አይ ተሳስተሻል፣ ይሄ ያለፈው ነው አለቻት። ሰላም ውድ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫኗን አትርሱ። ቻናሌን ደግሞ እስከ መጨረሻ እንድትከታተሉ በትህትና ጠይቃለሁ። የህይወት መንገድ እንግዲህ ቀጣይ ክፍል ይዘንላችሁ መጥተናል። የዛሬው ሳሩን አሁንም ቢሆን እንግዲህ ያውናት እሷም በዚህ መንገድ እየሄደች ትገኛለች። ሳሚ አሁን ነገሮችን እየተጠራጠረ ሳሩንን ይገኛል። እባክህ አንቺ ምን እንደሆንሽ ማወቅ አልቻልኩም። ድብቅ ነገር እየሆንሽብኝ ነው። ምን ትፈልጊያለሽ? ምን ትፈልጋለህ ከኔ አንተ አለችው። ህይወት ግን ደብረ ዘይት እንግዲህ ቤተሰቧን ፍለጋ ሄዳ ነበር። ሂሩት ደግሞ ከኋላ እየተከተለቻት እንደነበርና እዛ ግን የተሳሳተ መረጃ ሩቲ ስለሰጠቻት በፍጹም ልታገኝ አልቻለችም። ሆኖም ግን እዛ ደርሳ እንግዲህ ስትመጣ የት ነሽ ብለው ፈልጎ ሲያጣት እዛ እንደሆነ ስትነግረው ዳዊት መጣሁ አውቶቡስ ተራ እጠብቅሻለሁ እየመጣሽ ከሆነ ብሎ እንግዲህ እሱም ሲሄድ እንግዲህ ከዛ በኋላ ሳሮን ልታግታት ብላ መኪና ውስጥ ስለደረሱላት ሰውነቷ ተንቀጠቀጠና ተኝታ ለብዙ ሰዓት ያክል መንቃት አልቻለችም። እቺ ልጅ እኮ መንቃት አልቻለችም፣ ምን ሆና ይሆን እያሉት ሁላቸውም ይነጋገራሉ፣ ይጨቃጨቃሉ። ከዛ በቃ ከደብረ ዘይት ጀምሬ እዚህ የተከተልኳት ነበር ሄዊን አለ። ምክንያቱም እሷን አንድ ነገር ሊያደርጓት የሚፈልጉ ሰዎች አሉ። ስለዚህ እኔ አብሬ መሄድ አለብኝ ብዬ ሳታቅ እየተከተልኳት ነበረ። ዳዊት ደግሞ አንቺ ደግሞ ምንድነሽና ነው? የትኛዋ ደህንነት ነሽ ተከትለሽ እሷን ምትሄጂ? ለራስሽ አትፈሪም እንዴ? እኔ ነግሬሻለሁ አንቺ ልጅ እያለ ያስጠነቅቃት ነበር። ከዛሬ ጀምርሽ እጅሽን እዚህ ቦታ ላይ ጥልቅ እንዳታረጊ ነግሬሻለሁ። የህዊሊ ለማስጣል ነው አለችው። የህዊሊ ለማስጣል ሁላችንም። ሳሚም እንግዲህ እኔ አጋጣሚ ነው አለ። ኧረ እባክህ አለ። እንግዲህ ሁላችንም አንድ ቦታ ላይ እንደተገናኘን እንነጋገር ስላለው ነው። ከዛ ወደ ቤት ልመለስ ስል ጓደኛዬን አግኝቼ አጋጣሚ ነው ከጓደኛዬ ጋር ቆይቼ ያገኘኋት አለ። እሱ ምንም ነገር አላወቅኩትም ሀሳባችሁን። እኔ ደግሞ ሄዊ ከደብረ ዘይት ደውላልኝ እዛ ነኝ ስትለኝ እሷን ለመቀበል ሲሄድ ነበረ ይህ ነገር የሆነው ብለው ሁላቸውም ተገላለጹ። እና ምን ይሁን አለ። ካላመንክም ነው አለ ሳሚ። ሳሩን ደግሞ ከስራ ልትሄድ ስትወጣ ሳሎን ቁጭ ብላ ያለች ሳሚ መጣና ነይ ማወራሽ ነገር የምናወራው ነገር አለ አላት። አይኗን አፈጠጠችበት። ከዛ ምን እያረግሽ ነው አላት። ምንድን ነው አላት። ማለት አለችው። እስካሁን የት ነበርሽ ሲላት ስራ ቦታ አለችው። በፍጹም አይደለሽም አላት።
ህይወት መታገት ላይ እጅሽ አለበት ሲል ይጠይቃታል። ምን እያልክ ነው አንተ? እኔ የህይወትን ምን እንደሆነች አላውቅም። ምንድነው እንደዚህ ሁላችሁም ወደ እኔ ነው እንደምታፈጡታል? ኧረ እባክሽ እዛ ቦታ እኮ አይቼሻለሁ ከሆነ ሰው ጋር እያወራሽ፣ እንዴት እንደተሰወርሽ ግን ግራ ገባኝ። እያየሁሽ ተሰወርሽ። ህይወቴን አገቱበት ቦታ ላይ አይቼሻለሁ አላት። አላቅም አለችው። ብታይኝም ለምን አልጠራኸኝም አለችው። አይ እኔ ባንቺ በፍጹም ማመን እያቃተኝ ነው አላት። እንዴ አትመነኝ፣ እኔ የምሰራው ነገር ለአንተ አይጠቅምህም አለችው። ከዛም እሱ እቺ ሴትዮ ታሳብደኝ ነው እንዴ አለ ሳሚና ወጣ። ዳዊትና ሩቲ ደግሞ እያሉ የታለች ሩቲ ህይወት ሲላት፣ ሩቲ እኮ ሄደች የኔን ልጅ ፍለጋ፣ እዚህ የሆነ መረጃ መጥቶ ነበር አለችው ህይወት። ሳሚና ደግሞ ዳዊት መጨቃጨቅ ጀመሩ። ህዊን መጨቅጨቅ ጀመሯት። ሩቲን ረቱ አትጨቅጭቆኝ አለች። እናንተ ምን እንድናችሁ አለቻቸው እና ጣል አድርጋቸው ወጣቸው ሄደች። በዚህ ሁኔታ ካላስቆምካት እህትህ አንድ ነገር ችግር ውስጥ ትደርሳለች አለ። ኧረ እኔ እነዚህ የሴቶቹ ጉዳይ እያሳሰበን ነው የመጣው አለ። ሳሩን ከባሏ ከጎና ልታደርጋት እህቴ ናት፣ ጥሩ ሞድ ላይ አይደለችም፣ ከክፋት ላይ ክፋት እየጨመረች ነው። እኔ ምን ላድርግ? የቻልኩትን ሁሉ እያደረግኩ ነው አለ። እሷ ግን ሳሩን ልትሰማኝ አልቻለችም አለ። ከዛም እንግዲህ እንደዚህ የምትጮሁት ለምንድን ነው እኔ ጋ አለች ሳሩን። ሳሚም አንተ እኔ ጋ የምትጮሁብኝ ለምንድን ነው ሲል፣ አንተ እኮ ባሏ ነህ፣ ያማችኋል እንዴ? እኔ ምንድን ነው እኔ ጋ እየመጣችሁ ሁላችሁ የምትጮሁብኝ አለ። ሳሚ ዳዊትን ጣል አድርጎት ሄደ። ከዛ ሳሩን ደግሞ ህዊን ከእንቅልፏ ስትነቃ ተሻለሽ አሏትም። ከወደቀችበት ለብዙ ሰዓት ቆይታ ምንድን ሁኜ ነበር አላወቅኩም፣ ምን ተፈጥሮ ነው አለቻቸው። በጣም ራሴን አሞኛል አለች ህይወት። እናም ደብረ ዘይት ብቻሽን ምን ልታሰሪ ሄድሽ አሏት። በቃ እዛ ቤተሰቦቼ እዛ እንዳሉ ስሰማ ተነስቼ ሄድኩኝ አለች ህይወት። ከውስጥም ገባ ሽንኩርት አቆራርባ ልትከትፍ እያለች ስታዘጋጅ ሳሩን ገባችና ምን አባሽ አመጣሽ ተመልሰሽ ብላ ቢላዋውን አንስታ አስፈራራቻት። ሩጣ ደግሞ ገባች። ሳሩን በዛ ንዴት እንግዲህ ይህን ያክል ትፈሪኛለሽ? በዚህ ቢላዋ ሳልወጋሽ አለቻት። ዳዊት ምን ሆነ ደረሰና ምን ሆነሽ ነው አላት። እኔ እዚች ህይወት ስጨቃጨቅ እጄ ላይ ቆርጬው ነበር። በጣም ተገረመ። እኔ ምን ይሻለኛል አለ። ወደ ራስሽ ብትመለሺ አይሻልም አላት። እሷም እሺ ብላ ወጣች። ምንድን ነው አለችው። እንግዲህ ህዊ በጣም የተጨናነቀች ትገኛለች። ወደ ሳሎን ስትገባ ስልኳን አስቀምጠው ወደ ሻወር ልውሰድ ብላ ሩቲ ስትሄድ መሴጅ ገባ። ያ መሴጅ ስልኩን ስታነሳው የህይወት ልጅ ነበረ። የህይወት ልጅ ፎቶ ነበር የተላከው። ከዛ ከፍታየችና ልጄ ይሄ እኮ የተለየ ፎቶ ነው አለች። ከዛ ሩቲ እንዴ ይሁልሽ ብዙ አሁን አዲስ ነገር እንዳለ እየደበቅሽ ነው። የልጄ ፎቶ አዲስ ሲገባልሽ አይቻለሁ አለቻት። ባክሽ አላገኘኋትም፣ ካገኘኋት ለምን እደብቅሻለሁ? አርፈሽ ተቀመጭ። ለአንቺ እኮ ነው የምንፈራው። አንቺን እኮ እየተከታተሉሽ ነው ህይወት፣ አንቺን ነው የሚፈልጉት። እኔ ምን አድርጌያቸዋለሁ አለች። አዎ አንቺን ነው የሚያስፈልጉት። እኔ የራሴን ያለውን ነገር ሂጄ አጣርቼ እነግርሻለሁ። አንቺ አርፈሽ ተቀመጭ አለቻትና ወታ ስትሄድ ህይወት ወደ ዳዊት ደወለችና ሩት የኔ ልጅ ፍለጋ መሴጅ ገብቶ ፎቶ ተልኮላት ሄዳለች፣ እባክህ አደጋ ላይ እንዳትወድቅ ድረስባት አለችው። ዳዊትም እየሮጠ ሲሄድ አገኛት። ሩት ደግሞ እንቅ ሲያደርጋት አንተ አስደነገጥከኝ እኮ አለችው። የት እየሄድሽ ነው አላት። የትም አለች። አውቃለሁ ህይወት እኮ ደውላ ነግራኛለች። ከዚህ በኋላ እዚህ እጅሽን አታስገቢ አላልኩሽም አላት። ከዛም ቦታውም ነገረችና እሷ ተመለሰች። እንግዲህ እሱ እየተሯሯጠ ወደዛ ቦታ ላይ ሄደ። ራስህን ጠብቅ አለችው። ሩቲን እንግዲህ የነ ዳዊት እህት ህይወት ናት። ግን ለመንገር ያልፈለገችው ሩት
ለምን እንደሆነ ቢታውቁ የሳሩንን የመጨረሻ እስራቷን የቅጣቷን ካገኘች በኋላ ነው ልታሳውቅ የፈለገች። አሁን ካሳወቀች የሳሩን ነገር ምንም መፍትሄ አያገኝም በሚል ስለሆነ እስካሁን የህይወትን ልጅ ማፈላለጉን እያፈላለገ ህይወት ግን የነሳሩንና የነዳዊት እህት መሆኗን እስካሁን በፍጹም አልተናገረችም። እና እባክሽ እናቴ ጋር ለምን አንሄድም? እናቴን ማየት አትፈልጊም አላት። እማዬ ጋር ለምን አንሄድም? አሁን ዝግጁ አይደለሁም አለች። ምን እያላችሁ ነው እናንተና ሩቲ? ምን ሆና ነው አለ ሳሩን። አይ እኔ ልንገርህ እናቴ በጣም አናፈቀችሽም ወይ? እስኪ ልውሰድሽና እማዬ ጋር ላስተዋውቅሽ ስላት እኔ ዝግጁ አይደለሁም እያለች ነው አላት ዳዊት ለሳሩን። ስለዚህ እንደምንም አሳመነችልኝ ውሰድልኝ፣ ከማያገባት ነገር እየገባች ነው፣ አንድ ነገር እንድትሆን አልፈልግም አለች። ለምን የተከታተለቻት መሆኗን ስለምታቅ እንዳትነቃባት። እኔ እጇን በገመድ አስሬ አልወስዳት እንግዲህ አልጎትታት አላት ሲላት፣ እኔ ግን በሁለታችሁ መካከል ያለው ነገር ግራ አጋባኝ። ሩትን እህቴ ናት ብላ አምና ስለተቀበለኝ ነው እንጂ ሳሩን እህቷ አለመሆኗን ብታውቅ ከህይወት የከፋ ነገር ታደርስባት ነበር። ሳሩን ግን ከጊዜ ወደ ጊዜ ነገሮችን በጣም እየከፋች ነው ሄደችው። አሁን ደግሞ ህይወትን ለመግደል የምታስብ ትመስላለች። ሳሚም እንግዲህ አንቺ እኔ ያን ስራ የጠላሽ ይሁን የእንትን ስራ የማስታወቂያ ስራ ልሰራ ነው። በፍጹም ሴቶች ጋር የሄድክ እንድትለጣጠፍ አልፈልግም። ለምን እኔን ስራዬን አታግዝኝም? ያንቺ ስራን እኔ ልሰራው አልፈልግም። መጀመሪያ አንቺ የምትሰሪው ስራ ህገ ወጥ ነው አላት። ኧረ እባክህ አለችው። እኔ ይሄን ሁሉ ቤት እያስተዳደርኩ ገንዘብ ሳመጣ እየበላችሁ እንደዛ ትለኛል? በፍጹም እኔ ያንቺን ነገር ላምንሽ አልችልም፣ አላምንሽም አላት። እንግዲያውማ አለች ደወለችና እባካችሁ እሱን ሳሚን እያንዳንዱ የሚሄድበትን ቦታ ተከታተሉልኝ አለች። ለደውላ እነሱንም ሳሚንም እንዲከታተሉት አስደረገችው። ከዛ በኋላ እንግዲህ አሁን ሳሚም እየነቃባት ስለሆነ ሳሚንም ለማዛገት ያሰበች ትመስላለች። ህይወትንም ቁምስቅሏን ለማብላላት በኋላ ግን የሚነድማትን የሚጸጽታትን ነገር እየሰራች እንደሆነ አላወቀችውም። ሩትም ለምን እንደሆነ እህትነቷን ያላሳወቀቻት ወደፊት እናያለን። ስትከታተሉ ስለነበረ ከልብ አመሰግናለሁ።